الحمد لله الذي كان بعباده غفورا رحيما والصلاة والسلام على من بعثه رحمة للعالمين وعلى من سار على دربه واقتفى أثره إلى لقاء الرحمن الرحيم أما بعد فسلام الله عليكم ورحمته وبركاته يا علامات إزنات سلا النبي صلى الله عليه وسلم إزنتي يا ورانو إزنتون جيتاتشون ديت እንዳላበሳቸው ተመልክተናል በመጀመሪያው ክፍል በሁለተኛው ክፍል ላይ ለሴቶች የነበራቸውን እዝነት ተመልክተናል አሁን ደግሞ ለህፃናት የነበራቸውን እዝነት እናያለን ረሱላህ ሰለላሁ ዐለይሂ ወሰለም እጅግ በጣም አዛኝ ነበሩ ለልጆች ኡሳማ ኢብኑ ዘይድ አንድ የሚያስተላልፍልን ሐዲስ አለ يقول እሱ ልጅ ያለ ነብዩ ሰለላሁ ዐለይሂ ወሰለም እኔን አንድ ጭናቸው ላይ ያስቀምጡኝ ነበር ሐሰን ኢብኑ አሊ የልጃቸው ልጅ ደግሞ ሐሰንን ከሌላኛው ጭናችን ላይ ያስቀምጡና ከዛ መቅፍ ካደረጉን በኋላ በደንብ اللهم ارحمهما الله ወይ ለሁለቱ ዘንላቸው فإني أرحمهما እኔም ለነሱ አዛኝ ነኝና ይላል ልጆችን በፍቅር ቅፍ አድርገን ዱዓ ያደረግንበት ቀን እናስታውሳለን ይሄ መልእክተኛው እዝነት መገለጫ ነበር እጅግ በጣም አዛኝ ነበሩ ረሱላህ ሰለላሁ ዐለይሂ ወሰለም በጣም የሚገርማችሁ ሰሃቦቹ ያልነበራቸውን የእዝነት እይታን አስተካክለውላቸው ነበር ይሄ ሐዲስ ይንገር ذات يوم كما عند البخاري من حديث أبو هريرة باستلالف الزقبالي قبل رسول الله صلى الله عليه وسلم حسن بن علي حسنا يا علي اللي جاء لج ساموت آياتناتشو قال له حسن ساموت وعنده أقرع ابن حابس التميمي أقرع مبال صحابة لقطرين سيسمو كالسوفيتنو جالسا قد جبلان فقال أقرع تقرم ديت ساموت يا قرمري يدور جنرال يا الله ملك تنيا تلك صوت نشك افتان نسيل نوار ما يعمربت ميل قنزابي اللاتشو نا أقرأنا انديت ساموت بلو تياك أقربا يا الله ملك تنيا إن اللي 10 من الولد ما قبلتهم يوما أنا أسر لجوت شالو عندك أنسمياتشو على كمال قديه بزا ማህበረሰብ አስተሳሰብ የወንድነት የቁፍጥንና መገለጫ ዴት ትልቅ ሰው ትንሽን ይስማል ይሄን ስዕል ነው ረሱል ሰለላሁ ዐለይሂ ወሰለም መጣው ያስተካከሉት ሰለላሁ ዐለይሂ ወሰለም ይሄን ትውልድ ነው እንደ አዲስ የቀረጹት ነብይ መሐመድ ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም ኮስተር ብለው አዩትና ወደ አቅራ አስተሳሰቡን ቀየሩት መላ ይርሐም ላ ይርሐም አሉት ያላዘነ አይታሰንለትም ይኮ ከእዝኔታ ነው ልጅ አንተን ማቀፍ ይፈልጋል ልጅ እንድትስመው ይፈልጋል የእዝነት መገለጫ እኮ ነው አባቱ አይደለ አያቱ አይደለ መቼ ነው ልጆችን ቅፍ አድርገን የሳምነው ከነሱ ጋር የተጫወት ነው እነሱ ጋር የተደባደብ ነው የተራራጥ ነው የነብዩ ሰለላሁ ዐለይሂ ወሰለም መገለጫ ይሄ ነበር ሰለላሁ ዐለይሂ ወሰለም ከዚህም በላይ መሳም አይደለም ሶላት ላይ ያረጉት ነገር ልንገራችሁ አና አቡ ቀታዳ ያስተላለፈው ሐዲስ ነው قال خرج الينا النبي صلى الله عليه وسلم ነብዩ ወደኛ ወጡ ወደ ሶላት ሰሃባው ተሰልፈዋል ረጅም ሰልፍ ሴቶች ከኋላ አሉ በጣም በሽም ይቆጠር ህዝብ ነው ወጡ ሊያሰግዷቸው ነው ሶላት ሲለቱን بين العبد وربه በባሪያና በአላህ መካከል የሚደረግ ግንኙነት ነው ወደዚህ ቦታ ረሱላህ ሰለላሁ ዐለይሂ ወሰለም ወጡ የአብል ዓስ ልጅ ኡማማን على عاتقه ተከሻቸው ላይ ተሸከመው ወጡ ሴት ልጅ ነች ሱብሃንአላህ ይዘዋት ወጡ ሶላት ሊሰግዱ እኮ ከዛ ምን አረጉ فكبروا بالصلاه ሰሃባው እየጠበቃቸው አላሁ አክበር ብሎ ሶላት ገቡ ሰሃባው ሁሉም ተገረሙ ሚያረጉትን ማየት ጀመሩ ልክ ቁርአን ቀርተው እዚህ ተሸክመዋቸው ልክ ሩኩዕ ሲወርዱ መሬት ላይ ያስቀምጧታል ስጁድ አድርገው ጨርሰው ሲያበቁ እንደገና ደግሞ አንስተዋት ይሰግዳል እንዴት አይነት እዝነት ነው ምን አይነት ውብ ነብይ ናቸው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ይህን ስብዕና የት አይተነው እናውቃለን መቼ ነው ስለና አንተ ልጆቻችንን አቅፈን የሰገድነው ልጅን አቅፈ ሰግደህ ታውቃለህ እንዴት እንደሚጣፍጥ ሞክረው ቅፍ አድርገህ እርግጥ ነው ማህበረሰቡ ይሄን አያውቀው አዲስም ነገር ያመጣህ ሊመስለው ይችላል ይሄ ቡኻሪና ሙስሊም ላይ የተዘገበ ትክክለኛ አውተንቲክ ሐዲስ ነው ትክክለኛ ዘገባ እዝነታቸው ለህፃን እንዲ ነበር ከዚህም በላይ ነው ህፃን ጋር የነበራቸው እዝነት
ለጠቅላላ ለሙስሊሙ ህፃናት ያዝኑ ነበር። አንዴ የሆነው ላጫውታችሁ። መዲና ውስጥ ከሚኖሩ ህፃናቶች ውስጥ አንዱ ዑመይር የሚባል ህፃን ልጅ አለ። ትንሽ ልጅ ነው። የሚጫወቱበት ኑገይር የሚባል እርግብ አለ። በሱ ይጫወታል እና ሁሌ ረሱል ሰለላሁ ዐለይሂ ወሰለም ወደ መስጊድ ሲያልፉ ዑመይርን ያዩታል። ምን ይሉታል? ያ አባ ዑመይር፣ አንተ ዑመይር ሆይ ማዛ ፈዓለት ኑገይሩ፣ እንዴት ናት እርግቢቱ ኑገይር? ሁሌ እያሉት ያልፋሉ። ረሱል ሰለላሁ ዐለይሂ ወሰለም ማ ካነ የምሺ ፊል አርዲ መረሐን፣ ኮርቶ አይደለም ያልፉት፣ ህፃን እኮ ነው። ያ ዑመይር እንዴት ናት እርግቧ? ትልቅ ሰው የሀገር መሪ አርሽ ደርሶ የመጡ ሰባቱ ሰማይ ለክብራቸው የተከፈተ የጦር ጀነራል፣ የመስጂድ ኢማም፣ የጁማዓ ኸጣቢ፣ ጀነትን መጀመሪያ ከፍቶ የሚገቡ ታላቅ ሰው ህፃን ወርደው ሲያናግሩ እዘኔታቸውን አየ፣ ስብዕናቸውን ተመለከተ። ታዲያ እንዴ ወደ መስጂድ ሲያልፉ ዑመይር ትክዝ ብሎ አዩት። ተክዟል፣ አዝኗል። ረሱል ሰለላሁ ዐለይሂ ወሰለም ከፊቱ አነበቡት። ጠጋሉና ያ ዑመይር ማዛ ፈዓለት ኑገይሩ፣ እርግቧ ምን ሆነች አሉት። ዑመይር ምናል የአላህ መልእክተኛ እርግቤ እኮ ሞተችብኝ፣ ለዛን ያዘንኩት አላቸው። ረሱል ሰለላሁ ዐለይሂ ወሰለም ሐዘኑን ሊያስረሱት ሲያጫውቱት ሲያወሩት ሰሃቦቹ በጥግ አለፉ። በጎን ሲያዩ ረሱል ሰለላሁ ዐለይሂ ወሰለም ከህፃን ልጅ ጋር እየተጫወቱ ከዛ ትክ ብለው ሲያዩቸው እንደተገረሙ ገባቸው። ሐሳቡ ግልጽ እንዳልሆነ ገባቸውና እናንተ ሆይ ዑመይር እርግቡ ሞተችበት ኑገይር ለአጽናናው ብዬ ነው የተቀመጥኩ። ታላቅ ሰው የመንደርን ህፃን ሲያጽናኑ እዝነታቸው በጣም ሰፊ ነበር። እዝነታቸው ሁሉን ያዳረሰ ነበር። ወማ አርሰልናክ ኢላ ረሕመተን ሊልዓለሚን፣ ለዓለማት እዝነት አድርገን የላክን ይላቸዋል አላህ። ረሱል አዛኝ ነው። እኛና ህፃናቶች እንዴት ነን? ለህፃናት ለሚያዝን ሁሉ አላህ የተሻለ ደረጃ እንዲያደርሰው ዱዓ አደርጉ ነበር። ይህን ሐዲስ ንገራችሁ። እናታችን አይሻ ያስተላለፈችው ዘገባ ነው። አንዴ ትላለች ጃአት ምርአቱን ተሕሚሉ እብነተይን ለሃ፣ ሁለት ሴት ህፃናቶችን የያዘች ደሃ መጣች ወደ እኔ። ወደ ቤት መጣችና እርቦኛል እባካችሁ እርዱኝ አለች። ቤት ስፈልግ ቴምር አገኘሁ። 3 ቴምር አነሳውና ሰጠኋት። አንዳንድ ቴምር ለሁለት ልጆቿ ሰጠቻቸው። ርቧቸው ስለነበር ቶሎ ቴምሯን ዋጥ ዋጥ አረጉና እናታቸው እጅ ላይ ቀረች። አንድ ቴምር አለች። ወደዛች አፈጠጡ። ስጭን እማ ስጭን በሚል ገጽታ እናትም ገባትና ቴምሯን ከሁለት ከፍላ ለሁለቱ ሰጠቻቸው። እሷም ርቧታል፣ ግን ልጆቿን አስቀደመች። ለልጆቹ ያላትን እዝነት ገለጸች። እናታችን አይሻ ተቁል በነገሯ በጣም ተገረምኳለች። እንዴት አይነት አዛኝ ሴት ነች እቺ! ሆዷን አንጀቷን ትታ ለነሱ ያካፈለች። ረሱል ሰለላሁ ዐለይሂ ወሰለም እስኪመጡ ጠበቁ። ሲመጡ የአላህ መልእክተኛ ዛሬ የሚገርም እንግዳ ክስተት አየው ብዬ ታሪኩን ነገርኳቸው። እዘኔታዋን ገለጽኩላቸው። ለካስ ከአይሻ በፊት አላህ ወደ ረሱል ሰለላሁ ዐለይሂ ወሰለም ወህይ አውርዶ ነበር። ያ አይሻ ኢነላህ ቀድ አውጀበ ለሃል ጀነ፣ አሁን በሰራችው እዝነት አላህ ለሷ ጀነትን ጽፎላታል። በቴምር ነው ያዘነችው። አላህ ግን አንጀቷን አየ፣ ርህሩህነቷን ተመለከተ። ለዚህ ትውልድ ሞዴል እንድትሆን በረሱል አንደበት ጀነት እንደጻፈላት ነገረ። ረሱል አዛኝ ነበሩ። ለሰው የሚያዝንንም እንደዚሁ እንደ ሞዴል እንዲሆነን ለእኛም በሐዲስ መልክ ያስተላልፉት ነበር። አላ ፈርሐሙል ዒባድ፣ ፍጡሩን ንዘን፣ ሕፃናቶችን ንዘንላቸው፣ በጥሩ እናሳድጋቸው፣ እንንከባከባቸው፣ አንምታቸው፣ አቅፈን እንሳማቸው፣ አዝለናቸውን መስገድ፣ አባታዊ እናታዊ ፍቅር እናሳያቸው። ወሰለላሁ ወሰለም ወባረከ አላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ።